ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። ለቤቴ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ ማለት ነው። ዛሬ በአዲስ ቪዲዮ መጥቻለሁ። ቤተሰብ ዛሬ የመጣሁት በተለይ ስደት ሀገር ለምትኖሩ እህቶቼ ለእናንተ ነው ማለት ነው። የሰማሁትን አካፍላችኋለሁ። ምክርት ነው ማለት ነው። ግን ሁላችሁም አድምጡት፣ ይጠቅማችኋል። በተለይ አረብ ቤት የምትሰሩ ቡና የምትወዱ ሰዎች ለእናንተ ነው ማለት ነው መልእክቴ። ግን ብዙ ጋር እንዲደርስ ቪዲዮ ላይክ፣ ሰብስክራይብ በማድረግ ቤተሰቡ ነው ማለት ነው። እንግዲህ የዛሬ ሳምንት አካባቢ ሁላችሁም የምታውቁት ነገር ነው። አንድ እህታችን ዱባይ ላይ ህይወቷ አልፏል ማለት ነው። እንግዲህ ሞታ ነው የተገኘችው። ይሄ ደግሞ ሁላችንም እናውቀዋለን ብዬ አስባለሁ እና በተለይ ቲክቶክ ላይ በጣም ሲዘዋወር ነበር ስቲል እስከ ከትላንት ወዲያ ድረስ ማለት ነው። እና ዛሬ እሷ ላይ ብዙ ሰው ቪዲዮ እየሰራ ነበር 3 ቀን 4 ቀን በፊት ማለት ነው። ልጅቷ ሬሳዋ እንግዲህ አገር ገብቷል ኦሬዲ እና ብዙ ሰው እሷ ላይ ቪዲዮ በጣም እየሰሩ ነበር። በተለይ ዶክተሮች በቃ ምሁር የምንላቸው ሰዎች ለአረብ ሀገር እህቶቻችን በጣም መልእክት ሲያስተላልፉ ነበር ማለት ነው። እኛ ማለት አንዳንዴ ማለት ነው እኛ አረብ ሀገር ያለን ልጆች በተለይ እኛ አበሾች ማለት ነው ብዙ ጊዜ ስራ ላይ ነው ፎከስ የምናረገው፣ ለራሳችን ጊዜ አንሰጥም። በቃ ሁሉ ነገራችን ኦሬዲ ለስራ ነው የምንሰጠው ብዬ ነው ማስበው። ምግብም ቢሆን በቃ ጨርሰን እንበላለን ብለን የምግብ እንትናችን በቃ እስከሚያልቅ ድረስ ፍላጎታችን እስከሚያልቅ ድረስ ስራችን ሰርተን ነው ከዛ በኋላ ፍላጎታችን ሲያልቅ ነው ምግብ ምን በላው ማለት ነው። ያ ደግሞ ጨጓራችን አይቀበልም። አንዴ ጨጓራ ሲፈልግ ነው በቃ ፈልጎ ካላገኘ ወደ ሌላ በሽታ ነው የሚዘዋወርብን ማለት ነው። አንዳንዴ ውሃ እንጠጣለን ብለን እንኳን ውሃ በቃ ትንሽ ቆይቼ እጠጣለሁ ምናምን እያልን ብዙ ጊዜ ለራሳችን ጊዜ አንሰጥም። ያ ደግሞ ብዙ በሽታ ከጀርባው ይዞ ይመጣል ማለት ነው። እና በጣም ውሃ መጠቀም አለባችሁ። እና ቤተሰብ እኔ ዛሬ እንግዲህ ለእናንተ ምክርት ነው እምላችሁ ማለት ነው። እና አንዳንዴ ለራሳችን ጊዜ መስጠት አለብን። ከሄደ በኋላ ምንም ነገር መመለስ አይቻልም ማለት ነው። እና ህይወታችንን ልናጣ እንችላለን። በቃ በጣም ታውቃላችሁ እዚህ ሀገር ሙቀት አለ፣ ከስራው ብዙ ነገር አለ፣ እኛን የሚጎዱ ነገር ብዙ ነገር አሉና በቃ ማንኛውም ስራ ትሰሩ ቁርሳችሁ በልታችሁ ወደ ስራችሁ መግባት አለባችሁ። በብዛት ውሃ መጠጣት አለባችሁ፣ በተለይ ለኩላሊት ማለት ነው። ለምን በብዛት እኛ እዚህ ሀገር ስንኖር እላይታች ብለን ሙቀቱ አለ መቆም አለና ያ ነገር ደግሞ ለኩላሊት ለብዙ ነገር በሽታ ያጋልጣል ማለት ነው። እና በተቻላችሁ አቅም ይሄ ነገር አድርጉ፣ ተጠንቀቁ ከእንደዚህ አይነት ነገር። አንዴ እኛ ከወደቅን መነሳቱ በጣም ነው የሚከብደው። ማርያምን በተለይ እኛ አረብ ሀገር ያለን ልጆች አንዴ ታመን ከወደቅን አንነሳም በቃ። ምክንያቱም እንደዚህ ቆመን ስንሄድ ሰው ነዋ ምን መስለው፣ ግን ውስጣችን ስለሚደክም ማለት ነው የሆነ በሽታ ሲዘን አንችልም በቃ በዛው ነው ሰምጠን የምንቀረው ማለት ነው። እና አንዳንዴ አሁን በተለይ ንዑስ ካፌ ቡና የምትወዱ ሰዎች ካላችሁ፣ አሁን እኔ አንዷ ነኝ በቡና ማለት ነው። እና የምትወዱ ሰዎች ካላችሁ በተለይ በባዶ ሆዳችሁ ሲጀመር አይመከርም ሁላ እንኳን የዚህ ሀገር በኬሚካል የተሰራ ቡናና ይሄኛ ራሱ ኖርማል የኢትዮጵያ ቡና ራሱ በባዶ ጠጡ ወይ አይባልም። ወይ ከቁርስ በፊት ወይ ከምሳ እንደዛ አይነት ቡና ልክ በቃ ኢንጆይ ምናምን ለማድረግ የምትጠቀሙት አይነት ነው። በተለይ እኛ ሀገር ደግሞ ብዙ ጊዜ አሁን እኔ ማለት ያደኩበት በቃ እንደዛ ነበር ብዙ ጊዜ የምንጠጣው ማለት ቶሎ ያለ ቁርስ በቃ ቡና መጠጣት ይከብዳል። አንደኛ ለጨጓራ ለልብ በጣም እንትን ነው ከባድ ነውና እህታችን እንግዲህ ዱባይ ላይ ሞተች የተባለችዋ በልብ ድክመት ነው ይላሉ። ያ ልብ ድክመት ደግሞ የሚያመጣው ያው ከስራ አንጻር እንደዚህ በተለይ ቡና የምትወዱ ሰዎች በጣም ተጠንቀቁ። በተለይ የዚህ ሀገር ቡና ማለት ነው በጣም ጥንቃቄ አድርጉ። ለልብ ድክመት ለብዙ ለደም ለስኳር ለብዙ ነገር ነው የሚዳርገው ማለት ነውና በቃ
ከቻላችሁ ማለት ቁርስ በልታችሁ ውሃ በመጀመሪያ እኔ ልንገራችሁ ማለት ነው። የምሬ ነው የምላችሁ። ይሄ ቪዲዮ ይጠቅማችኋል። ጠዋት ተነስታችሁ በባዶ ሆዳችሁ ውሃ ጠጡ። በጣም ከቻላችሁ በቃ 1 ሊትር ጠጡ። ባትችሉ እንኳን እንደኔ ውሃ የማትወዱ ነገር ከሆነ ግማሽ ሊትር ጠጡና ከዛ በኋላ ቁርስ በልታችሁ ከዛ ቡና መጠጣት ትችላላችሁ ማለት ነው። ግን በምንም ነገር ሳትጠቀሙ ቡና ጠጥታችሁ ወስፋት አንዳንዴ እንዴት ነው ሲርበን ቡና ስንጠጣ ይቆማል ረሃቡ ማለት ነው። ለእንደዚህ አይነት የምትጠቀሙ ሰዎች ራሳችሁ ላይ ጉዳት ነው የምታደርሱት ማለት ነው። ለብዙ በሽታ ነው የምትጋለጡት። ማርያምን ጥንቃቄ አድርጉ። እኔ ከኔ ጋር የምትሰራው የሌላ ሀገር ዜጋ ነበረችና ብዙ ጊዜ የምትጠቀመው በባዶ ሆዷ ነበር። እኔ አላቅም። ጠዋት ትነሳለች በቃ አፍልታ እሱ ነው የምትጠጣው ምንም ነገር ሳትበላ ማለት ነውና አሁን ነው ጉዳቱ እንደዚህ ስናየው የገባን ማለት ነውና ቤተሰቦቼ በጣም ጌታን ተጠንቀቁ። በተለይ የአረብ ሀገር የምትሰሩ ልጆች ተው እረፉ። አንዳንዴኛ እንሰራለን እንጂ ለምን እንደምንሰራው ለምናቅ አይመስለኝም። ምክንያቱም የሰራነው ነገር ካልተደሰትንበት ምን ይሰራልናል? የሰራነው ነገር ለወደፊት ለህይወታችን ይሆናል ብለን ግን ደግሞ እኛ በሽታ ላይ ወርቀን ያ የሰራነው ለበሽታ ለሐኪም ቤት የምናወጣው ነገር ከሆነ ምን ይሰራል? ሲጀመር አውጥተን እንኳን ህይወታችን ማዳን አንችልም ማለት ነው። እዚህ ሀገር ተጎድተን ሄደን አስቡ። እዚህ ሀገር ስትኖሩ ብዙ ነገር ነው ብዙ ኬሚካል ነገር እንጠቀማለን ማለትም ቤት ስናጸዳ፣ ሽንት ቤት ስናጥብ፣ እቃ ስናጥብ በተለይ በረኪና የምትጠቀሙ ሰዎች ብቻ እዚህ ሀገር ኬሚካል የሌለው ምንም ነገር የለምና እንደዚህ አይነት ነገር ስትጠቀሙ አፋችሁን ሸፍኑ። ሽንት ቤት ደግሞ ስትገቡ ማለት ነው እኔ ማረገው ልንገራችሁ። እኔ ሽንት ቤት ከፍተዋለሁ ቢያንስ ለ1 ሰዓት አክል ከፍታ አድርጌ ነው ሽንት ቤት የማጥበው። ማቀዝቀዣው ገብቶ ትንፋሹ እስኪወጣ ምናምን ለምን አልችልም፣ በቃ አልችልም። ሲቀጥል ደግሞ ሙቀት አለ በዛ ላይ በቃ ደስ ስለማይልኝ እንደዛ አድርጌ ነው ሽንት ቤት የማጥበው። ማርያምን እንደዛ አድርጌ ነው የማጥበው። ብዙ ጊዜ እኔ ሴትዬ ትናገረኛለች። ለምንድን ነው ስትለኝ ስለሚሞቅላታለሁ። ምክንያቱም ወደ ውስጥ ከገባ የውስጥ ሴላችን በቃ ይጨርሰዋል። ለምን አንደኛ ኬሚካል ስለሆነ ማለት ነውና እባካችሁ አሁን እቺ ልጅ አስቡት። እንደዚህ ሰው በአንዴ ማጣት ማለት ከባድ ነው። አንዳንዴ ደክማችሁ እንኳን የደከማችሁለት ፍሬ ሳታዩ በቃ የሁሉ አመት ሰው ቤት ተንከራታችሁ በቃ የሆነ ደና እንኳን ልብስ ሳትለብሱ ደና ነገር ሳትበሉ ደና ነገር የሆነ ነገር ሳታረጉ ህይወታችሁ እየተንከራተታችሁ በቃ እንደዚህ ማርያምን ሲሆን በጣም ያሳዝናል። ጌታ እኔ በጣም ፈራው አሁን ማለት ነው። እና እባካችሁ እህቶቼ ውሃ ጠጡ። እንደዚህ አይነት ነገር በባዶ ሆዳችሁ አትጠቀሙ። ምግብ ብሉ። ለማን ብላችሁ ነው? ስራው ይደርሳል። በሌላ ሀገር ዜጎች መማር እንችላለን። እነሱ እኮ ሞተው ይገኛሉ እንጂ ምሳ ሳይበሉ ወፍ አይሰሩም ስራ ማለት ነው። ቁርሳቸው ሳይበሉ ስሩ፣ ብሉ፣ ስሩ። በቃ ምንም ነገር እኔ አሁን ሴትዬ ብዙ ጊዜ ትቆጣኛለች። እኔ አሁን አልበላም ቤት ሳላጸዳ፣ ግን እኔ ቡናም አልጠጣም በባዶ ሆዴ አልበላም። በቃ ውሃ ጠጥቼ ስራ ይሰራለሁ። ከትንሽ ሰከንድ በኋላ ወይ ደግሞ 1 ግማሽ ሰዓት ቆይቼ ቁርሴን እበላለሁ። ቶሎ ስለሚርበኝ ማለት ነው አቁሜው። እና እንደዛ አድርጉ። አንዳንዴ ከጥቅሙ ጉዳቱ ያመዝናልና ተጠንቀቁ። ለእህታችን ነፍስ ይማር። ይሄ ሁሉ አሁን ጸጸቱ ለቤተሰብ ነው። እሷ እንግዲህ በቃ እንደወጣች ነው የቀረችው። በቃ ሰው እኔ አላቅም ማርያምን። ወይኔ እንደዚህ ደክማችሁ እንደዚህ ሆናችሁ ሰው ቤት ተሳቃችሁ ለትንሹም ለትልቁም በቃ እንዴት ልበላችሁ ታዛችሁ እንደዚህ ደክማችሁ በቃ ፍሬው ሳታዩ ስትሞቱ በጣም ነው የሚያሳዝነው። ማርያምን በጣም ያሳዝናል። ወይኔ የኛስ ነገር እኔ አላቅም ብቻ አላቅምና ጥንቃቄ አድርጉ ነው የምላችሁ። እህት ወንድሞቼ ጥንቃቄ አድርጉ። ውሃ በጣም ጠጡ። ውሃ ጠጡ። ለምንም ነገር ጥሩ ነው። ምንም ነገር ስታረጉ ፊታችሁ ወይም አፋችሁ መሸፈን አለበት እና ለተለያዩ በሽታ መጋለጥ የለብንም። እዚህ ሀገር የመጣ ሰው ሲጀመር ጤነኛ አይደለምና ራሳችሁን ጠብቁ። ከራስ በላይ ምንም ነገር ነው ይቀራል። ምንም ነገር ይቀራል። ዋናው ራስ ነው። ለራሳችን ብለን ነው አይደል እንዴ ከሀገር የወጣ ነው። ለራሳችን ካልን ደግሞ ራሳችን መጠበቅ አለብን ማለት ነው።
ቤተሰብ የዛሬ ቪዲዮ ይሄንን ይመስላል። ከተመቻችሁ ላይክ ሼር አድርጉ። በጣም ነው መወዳችሁ ማከብራችሁ። ሰላማችሁ በዝት ይበልልኝ።